ሌላው የምናነሳው ከነ አህመድ ዲን ጀበል ጋር የተያያዘው ይሆናል። መጀመሪያ ከዚህ ከጎጃም እንቅስቃሴ ጋር ተያይዞ ሁሉም ሰው በግልጽ እንዲያውቀው በፕሮፓጋንዳ ደረጃ አካባቢው ላይ በጣም ከፍተኛ የሆነ ዘመቻ መጀመሩን የምታዩት ሀቅ ነው። አንዳንዱ በጣም በተራ ፖለቲካን ባለመረዳት በፍጹም ድንቁርና ባለመረዳት ብቻ ሳይሆን በጣም ተራ ድንቁርና ውስጥ ያሉ አካላት አንድን አካባቢ በማጥቃት ላይ የተጠመዱ አሉ። ፊደል ቆጥረናል የሚሉ ትንሽ እናገናዝባለን የሚሉ አካላት መታከኪያ ምክንያታቸው ግለሰቦችን በተናጠል መጥራት ይሆናል። ነገር ግን በወል ሲታይ ፍጹም መራር የሆነ አካባቢያዊ ጥላቻ የተጠናወታቸው አካላት ናቸው። አገዛዙ በሴራ የሚያደርገውን እንቅስቃሴ ስላልገባቸው እዛ ጋር እየተጃመሉ ደግሞ በየዋህነትም ዝም ብለው አብረው የሚጃመሉ አካላት አሉ። እውነት የሚመስላቸው ሌሎች የሚሏቸው ነገሮች። ነገር ግን አሁን ለሚያስተውል ሰው የፕሮፓጋንዳ ዘመቻ አካባቢውን የማጥላላት የመከፋፈል ደጋግመን ስንል ነበረ። ኧረ እባካችሁ ግድ የላችሁም የአካባቢው ተወላጆች በተለይ ምስራቅ ምዕራብ ምናምን እያልክ እየተቧደንክ በፌስቡክ የምትረጫጭ አካል ምስራቅና ምዕራብ ብሎ አይተውህም። እንደ አማራ ነው የሚፈጅህ፣ እንደ ጎጃም ነው የሚያጠፋህ። ምስራቅ ጎጃም ምዕራብ ጎጃም ብለህ እንደገና ደግሞ በየቀጠናው በየቀበሌው እንድትወርድ የሚያደርግ ያገዛዙ ሴራ ነው። ጎጃም አይደምቅም በላይ ካልተጠራ የጎጃም ጭፈራ እንደሚባለው በበላይ ስም ተማምሎ መነሳት ያለበት ሁለትና ሶስት ቦታ መርገጥ የሌለበት አካል አንሶ ወርዶ የመጨረሻ ወደ እንደዚህ አይነት ሽኩቻና ጥጋጥግ ላይ መቆም ሊያመጣ የሚችለውን አሁን ይዞት እየመጣ ያለውን አደጋ ያለመረዳት በታሪክ ውስጥም በእውነት ጥቁር ነጥብ ጥቁር ጠባሳ በራስ ላይ ጥሎ የማለፍ አደገኛ ሁኔታ መሆኑን በደንብ ልትገነዘቡት ይገባል። እኔ ትንሽ ጠበቅ አድርጌ መናገር እፈልጋለሁ። ምክንያቱም በእነዚህ ነገሮች እነዚህ የምንናገራቸው ለታሪክ የሚቀመጡ ናቸው። ቀደም ብሎም ባለማወቅ በግንዛቤ ችግር ወዘተረፈ የሆነና ለጊዜው በስሜት በመግለብለብ ተራ አካባቢያዊ ስሜት ማንጸባረቅና ሽኩቻ ሲጀመር ተው ይሄ ነገር ትክክል አይደለም፣ አመራሮቹም ጋር ዳተኝነት መዘግየት በሚታይበት ጊዜ በፍጥነት የቀጠናውን መዋቅር የአመራር ክፍተት ጋፕ ደፍናችሁ በፍጥነት ይህንን ካልጨረሳችሁ በሁለት በሶስት መንገድ ተጋላጭ ትሆናላችሁ። አንደኛ ማንም አካል ትንሽ የተዳከምክ ሲመስለው እዚያው ላይ ተረባርቦ እንዳትነሳ ለማድረግ የሚጥረው ብዙ ነው። ስለዚህ በቀጠናው ላይ የአመራር የመዋቅር ክፍተት አለ የሚለው እስካሁን ድረስ ቀጠናው ላይ በአንድነት የቀጠናውን መዋቅር የቴዎድሮስ ዕዝን መዋቅር አጠናቆ የአመራር ስያሜውን ይፋ ማድረግ አልተቻለም። ይሄ ደግሞ ከውስጣዊ ሽኩቻና እኔ ቀድም ከሚል ፉክክር ነው በሚል ይነሳ ነበር። አንዳንዶች ለዛ የትርጉም ተጋላጭ ሆነ መልእክትም እያስተላለፉ በይፋ በማህበራዊ ሚዲያ በአመራርነት ደረጃ ያሉ አካላት እከሌን የጻፈው ለከሌ ነው፣ እከሌን ያለው ከሌን ለመናገር ነው እየተባለ በብዙ መልኩ ሊተረጎም የሚችል አካላት ሲሰሩ የቆዩ አካላት አልፈን ኤክስትራ ማይል ሌላ ነገር እንድንጠራጠር ሁላ ያደረጉን አካላት። ምክንያቱም የአፋሕድ ውስጥ ተሰግስገው የነበሩ አካላት ስታያቸው አርበኛ ሆነው ነው የሚመጡት። ዋነኛ ግን ካገዛዙ ጋር ማታ ማታ በዙ የሚሰበሰቡና ቀን ቀን ምንም አይነት ነገር በቦታው ላይ የተረጋጋ እንዳይሆን እንዳይሳካ ማድረግ ላይ ነበር የሚጠመዱት። ለአንደኛው አዛኝ መስለው ሌላኛውን ጭቃ ሲቀቡ፣ ለአንደኛው የተለየ ታማኝ ሆነው ሰማይ ሰማያት ሲሰቅሉና ሲያከብሩ ታያቸዋለህ። እያንዳንዱ ቴክኒክ እየተጠና የሚነገራቸውና ይሄንን በማድረግ እንደዚህ ያለ ሁኔታ ፍጠሩ ተብሎ የተሰጣቸውን ትዕዛዝ የሚያስፈጽሙ አካላት አሉ። አንድ ከዚህ በፊት የነገርናችሁ ነገር አለ። ኮሎኔል ፋንታውን ሞአባው ከመሄዱ በፊት ጠቅልሎ ከመግባቱ በፊት እሱ በቁጥጥር ስር እንዲውል እንቅስቃሴ ተደርጎ እንደነበረ በኋላ ጠርተን ደርሰንበታል። አርበኛ መከታው ማሞ ወደ ምዕራብ ወሎ አካባቢ ከተንቀሳቀሰ በኋላ የአፋሕድን አፍርሰው ባገዛዙ ኪስ ውስጥ ሊከቱ እንቅስቃሴ ያደረጉ አካላት መረጃው ኖሮ ቀጠናው ጋር ከደረሰ በኋላ እኮ ተነስቶ የሄደው ኢያሱ አበራ መከታው እዚህ መጥቷል ሲባል
ራሱን ስቶ እኮ ወድቋል። ኢያሱ አበራ አሁን ያለው አዲስ አበባ ነው። በአገዛዙ ጉያ ስር ነው ያለው። ኮሎኔል ተከትሎ ሄደ። የወሎ እዝ ኮሎኔል ይመራው የነበረው የእሱ አመራር የነበረ ልጅ ነው ኢያሱ አበራ። መከታው መጣ ሲባል ደንግጦ ወደቀ። ወደ 3 ቀን 4 ቀን የእውነት አልነቃም ነበረ። መከታው ራሱ ይሄን ያክል የሚያስደነግጥ ነገር አለው ወይ ሌላ ነገር ነው ምንድን ነው ለምን የሚለው ፈጣሪ ወቀው። የእውነት ነው ግን መነግራችሁ ቀልድ አይደለም። እሱ የደንግጦ ራሱን ሳተ። የጤና ችግር ነው ተብሎ እሱ ሰው ተመድቦ እዛ እየጠበቀው፣ ሌሎቹ ቀሪዎቹ ተሰብስበው ታስረው ነበር። መከታው ሌሎቹን አስሮ ነበረ። ኮሎኔሉ ግን ልክ በእኔ ቴሪቶሪ ላይ እንደዚህ ተደረገ ወይም እኔ ተንቄ ነው፣ በፍጹም እነዚህ ልጆች ከመንግስት ጋር ግንኙነት የላቸው ምናምን የሚል ሽፋን ሰጠ። እየሰራ የነበረውን ያውቃል። በዛን ጊዜ ምን አይነት እንቅስቃሴ ተጀምሮ ነበረ? ኮሎኔሉ በቁጥጥር ስር ከዋለ መከታው ስለሆነ መጥቶ በቁጥጥር ስር ዋለ። መከታው የአፋሃድ ተቀዳሚ ምክትል ሊቀመንበር መሆኑን ወይም የአፋሃድ የዘመቻ መምሪያ ኃላፊ መሆኑን ትተው እንዴት ከሸዋ ተነስቶ ወሎ ላይ እንዴት እነከሌን መጥቶ አሰረ የሚል ነገር ያነሳሉ። ታዲያ ድርጅት የተፈጠረው ለምንድን ነው መከራከሪያው። ሰዎች የአካባቢያዊነት በሽታ ድርጅት እንዳይቆም ያደርጋል። ለዛ ነው ቀደም እንኳን በድርጅት ደረጃ አስቡት፣ እንደ አማራ ያለውን ሳይሆን እዛችሁ እንኳን እዛው ሎካሊ ምስራቅና ምዕራብ ጎጃም ካለ እንዴት አድርጎ ነው ሰሜንና ደቡብ ጎንደር ካለ እንዴት አድርጎ ነው እንደ አማራ አንድ ሆኖ በመቆም ላይ ችግር የማይገጥመው? በትንንሹ እዛው ሎካል ላይ ያንን ሎካሉን ተሻግሮ የሚጠበቀው እኮ ይሄ ችግር ይሄ ፈተና መኖር የለበትም እኮ አይደለም። ፈተና ይኖራል። እነዚህን ፈተናዎች በአመራር ጥበብና በፍጥነት በሚሰራ ድርጅታዊ መዋቅር እየቀየሩ ሄዶ ልክ አሁን እንደተደረገው በስም እኮ ተሰበጣጠር አይደለም። ጎጃም ላይ ቴዎድሮስ እዝ ስንል ሲባል፣ ጎንደር ላይ በላይ እዝ ሲባል፣ ቤተ አማራ ወሎ ላይ ምኒልክ እዝ፣ ሸዋ ላይ ያለውን መዋቅር አሳምነው እዝ ስትል እኮ ትርጉሙ እንደ አማራ አዋህደህ ትክክለኛውን ቅርጽ እያስያዝከው ነው አይደለ? ይሄን በተግባር እንደገና ተርጉመኸው ጎንደር ላይ ያለ መዋቅር ጎጃም ላይ ካለ መዋቅር ጋር ውህደት ፈጥሮ አንዱ ክፍለ ጦር እዛ ሌላኛው ክፍለ ጦር እዚህ ሊመደብ ይችላል። በዛ ደረጃ ማንቀሳቀስ ይቻላል ወይ? ወደዛ ፕሮግረስ ማስኬድ አይደለም ወይ የመጨረሻውን ድርጅታዊ አንድነትና ውህደት የሚፈጥረው? ለዛ ለሁለተኛው እርከን ሲጠበቅ ምስራቅና ምዕራብ ብሎ ተቸክሎ አመራር ይፋ ማድረግ ጨንቆት ስታይ ምን እየተፈጠረ ነው ብለህ ጥያቄ ማንሳት አይቀርም። እንደዚህ ያሉ ክፍተቶችን ደግሞ አገዛዙ አድቫንቴጅ ይዝባቸዋል። ግልጽ በሆነ መንገድ ይህንን አጋጣሚ እንፍጠንበት ብለው ነው ስፒድ እያደረጉ ያሉት። እንፍጠንና ከፍ ሳይሉ እዚያው ባሉበት እናጫጫቸው የሚል እርምጃ ነው እየተሄደ ያለው። እኔ በዚህ ደረጃ ዝርዝር አድርጌ ባልመጣ ደስ ባለኝ። ለምን? ምንም ጥርጥር የለውም ያሰፈሰፈ ጠላት ደግሞ ለምክር ሐሳብና ለግንባታ እንዲውል የምሰጠውን ኮንስትራክቲቭ ሐሳብ በፈለገው መንገድ መንዝሮ ለፈለገው ዓላማ ይጠቀምበታል። ሰው ጠላት ይጠቀምበታል እያልክ ደግሞ በተጓተተ ሁኔታ አደጋው ሲመጣ ዝም ማለት ጠቃሚ አይደለም። ሰው በዚህ ደረጃ ቢያንስ መነገር አለበት። ችግሩንም በፍጥነት መቅረፋቸውን መከታተል ያለበት አካል መከታተል አለበት በየደረጃውን። አለዛ ግን አሁን ያየነውን አደጋ እያጠናከረ ይዞት ይመጣል። አጋጣሚ ስትፈጠር ምን አይነት ርብርብ እንደተደረገ ተመልከቱ። በስንት በኩል ነው ዘመቻ የተከፈተው? በአንድ በኩል ምስራቅና ምዕራብ እያሉ የተወሰኑ የሚራኮቱ አካላት እዚያም እዚህም በቲክቶክም በፌስቡክም መራኮት ውስጥ ተገባ። ለጊዜው ቁጣ የፈጠረ ነገር ንዴት፣ ስህተት ሆኖ እኮ ሊኖር ይችላል። እንደዛ የሚመስሉ ሁኔታዎች መጥተው ሊሆን ይችላል። ብስለት የሚለካው ግን በየቲክቶኩ ተቧነህ ስትቧጨቅ አብይ አህመድ በዚህ መካከል ገብቶ ራሱ በአብይ አህመድ ደረጃ ጠቅላይ ሚኒስትር ነኝ በሚለው ሰውዬ ደረጃ መጥቶ ምስራቅና ምዕራብ ብሎ ሽብልቁን የበለጠ አስገብቶ ለመሄድ ነው የሞከረው።
አሁን መቆጨት ወደ ውስጥ ከገባ አሃ እያንዳንዷ በእኛ መካከል የምትፈጠር ክፍተት ለካ ለጠላት አድቫንቴጅ የሚሰጥ ነው፣ ለካ ሊያጠፋን ለሚፈልገው በር የሚከፍት ነው፣ እንዲህ ያለ ሁኔታ በፍጹም አይሞከርም ብሎ ማለት የሚጠበቅበት ጊዜ ነው። ሌላው ይብዛ ሚነስም አፋብን ተፈጠረ፣ አንድነት መጣ ሲባል ጭንቅ ጥብብ ያላቸው በአንድ በኩል ራሳቸውን ኢትዮጵያኒስት አድርገው የሚገልጹና አማራ ውስጥ ተሰግስገው ራሳቸውን ኢትዮጵያኒስት ነን ብለው ይገልጻሉ። ምጥ ለእናቷ እንዳለ ቴዲ አፍሮ ለአማራው ኢትዮጵያዊነትን እነግርሃለን ይላሉ። አንድ የአማራ አርሶ አደር ኢትዮጵያን ከሚረዳት በላይ ኢትዮጵያን መረዳት ያቃተው ከንቱ የከተሜ ልጅነቱንም ፊደል ቀመስነቱንም ሁሉንም ሰብስቦ ቅንጣት ታክል የኢትዮጵያን ችግር ለመፍታት የሕዝቡን ችግር ለመፍታት አንዲት የሰናፍጭ ቅንጣት ታክል አስተዋጽኦ ማድረግ የተሳነው ወይም ደግሞ ፕሮፌሰር ኃይሌ ገሪማ በጤዛ በሚለው ፊልማቸው ላይ ደጋግሜ የማነሳው ምሳሌ አለ። በጤዛ ፊልም ላይ ያ የምታውቁት አንድ ካራክተር ሜን ካራክተሩ በህልሙ ሲሰቃይ አድሮ ህልም ሊፈቱለት ወደሚችሉት አባት ይሄዳል አይደል? ህልም አየሁ ብሎ ነገራቸው። ምን አይነት ህልም አየህ አሉት። በእህል የተሞላ ጎተራ ያለው አላቸው። ያ በእህል የተሞላ ጎተራ በአንድ በኩል ቡድስ ሲልና ይበሳና ጤፉ ይወርዳል። ልክ ከቧንቧ ውሃ እንደሚወርድ ይወርዳል። በርካታ ወረቀት ይቀዳድድና ያንን ሲወትፍ በሌላ በኩል ቡድስ ይላል። ደግሞ የሌላኛውን ወረቀት ሰብስቦ ሂዶ በወረቀቶች በተቀዳደዱ ወረቀቶች ብቻ በተቦደሰበት ቦታ ሁሉ ሊዘጋ ይሯሯጣል። አንዱን ሲዘጋው ሌላኛው ቦታ ይቦደሳል። እንዲህ እያለ ሲሰቃይ ከጎተራ ያለው እህል ሲፈስ ተመለከተ። የህልሜ እንዲህ ሆነ ምንድን ነው ብሎ ጠየቃቸው። አየህ ጎተራው አገሪቷ ናት፣ ኢትዮጵያ ናት አሉት። ጤፉም በውስጡም ያለው አገሪቷ የገጠማት ችግር ነው። በየቦታው ቡድስ እያለ መፍሰሱ ችግሩ ከአቅም በላይ እየሆነ መምጣቱን የሚያሳይ ነው። አንተ የምትቀዳድደውና ይዘህ የምትሄደው ወረቀት ዕውቀት ነው። ያንተ ትምህርት፣ ያንተ ዕውቀት፣ ያንተ ችሎታ ነው። በአንዱ ቦታ ስትሸፍን በሌላ ቦታ እየተቦደሰ ጎተራ ውስጥ ያለው እህል ከመፍሰስ ማዳን አለመቻልህ ያንተ ዕውቀትና ችሎታ ከሀገሪቷ ችግር አንጻር ሲመዘን ዕውቀት ጥቅመ ቢስ መሆኑን ማሳያ ነው አሉት። ስለዚህ በከተሜነት ፕራውድ አደርጋለሁ የሚለው ራሱን በተለየ መንገድ በኢትዮጵያዊነት እገልጻለሁ የሚለው አካል የፈለገውን ያክል ያሰባሰበው ዕውቀት ከችግሩ አንጻር ጥቅመ ቢስ ዕውቀት ነው። አንድ ነገር የፈየደ አይደለም። የሚገርመው አሁንም ራሱን ችሎ በመቆም አንድ ነገር መፈየድ የማይችለው አካል ለሟችነት አማራውን ይፈልገዋል። አብይ አህመድን በየግንባሩ ገጥሞ የአብይ አህመድን ሰራዊት ገጥሞ ድል ሲያረግ በደስታ ይስቃል። የማይፈልገው ድል አድራጊነቱ እስከ መጨረሻ ውጤት ዘልቆ የአብይ አህመድ አገዛዝ ተሸንፎ ይሄ ያሸነፈው ኃይል ለማሸነፍ ይዞት የመጣውን የተጠናከረ አቅም በኢትዮጵያ የፖለቲካ ሂደት ውስጥ ያንን አቅሙን አስተባብሮ ሲጠቀምበት ማየት አለመፈለግ ነው። ወይም በእነሱ አተረጓጉም የአማራው መጠናከርና ብሔርተኝነቱ ማደጉ የህልውና አደጋውን ከተሻገረ በኋላ የኢትዮጵያ መጻኢ ዕጣ ፈንታ በብሔር እንዲበየን ሊያደርግ ስለሚችል አማራው ከሸኖ እንዳያልፍ እናደርጋለን እያሉ የሚመክሩ አማራ ውስጥ ተቀምጠው እስከ ሸኖ ድረስ እንዲዋጋ፣ አዲስ አበባ ግን እነሱ ሰብሰብ ብለው አይ አማራው ከገባ ብሔርተኛን ስለሚሆን
ኢትዮጵያኒስት የምንባለው እኛ ስልጣን እንቆጣጠራለን ብለው የሚያልሙ ቅዠታሞች። ካውንስል ተፈጠረ፣ አንድነት ተፈጠረ፣ መተባበር ተፈጠረ፣ መናበብ ተፈጠረ ሲባል በዚህ ውስጥ እኛ የምንወክለው ይህንን ብሔር ወክላችሁ፣ ይህንን ማህበረሰብ ወክላችሁ፣ ይህንን አካባቢ ወክላችሁ ልንባል ስለማንችል የምንወከልበት ምን ይዘን እንምጣ? በምን ጨንቋቸው እኮ የውጭ ሰዎች አሜሪካኖቹ ወይ ሌሎቹ ወደ ድርድር ግቡ ቢሉና ቢያስገድዱ እኛ በምን ተወክለን እንገባለን ብለው እየተጨነቁ ያሉ አሉ እኮ። የእውነት ትገረማላችሁ። ስለሚሞተው ህዝብ፣ ስለሚያልቀው፣ ስለሚገጥመው ፈተና አይደለም እኛ በምን እንወከላለን የሚሉ ስቲል የስልጣን ጥማት እረፍት የሚነሳቸው ዛሬ ይሙቱ ነገ የማያውቁ አካላት ግን የሚጨነቋል። እነዚህ አካላት በዚህ ካታጎሪ ውስጥ ያሉ፣ በዚህ ስብስብ ውስጥ ያሉ አካላት ቀድሞውኑ የአፋብን መመስረት ፍላጎት ስለሌላቸው፣ አማራው መጠናከሩ ፍላጎት ስለሌላቸው በተበታተነ ሁኔታ የድርጅት ቅርጽ ሳይዝ፣ ጠንካራ መዋቅር ሳይኖረው፣ ከሌላው ጋር ሊደራደርበት የሚችል ባርጌኒንግ ፓወር ሳይኖረው በተበታተነ ሁኔታ ግን አብይን ለማዳከም አገልግሎት ብቻ በየቀኑ ልጆቹን እየገበረ እየሞተ ሂድ፣ ግን ድርጅት መኖር የለበትም ብለው አቋም የያዙ ጠላቶቹ ግን አማራንን ብለው በአማራ ውስጥ የተሰገሰጉ ናቸው። ስለዚህ በየቀኑ አማራውን ሊከፋፍል ይችላል ብለው የሚያስቡት አጀንዳ ከየትኛውም አካል ሲመጣ በዋነኛነት አራገቤ ሆነው ይመጣሉ እነሱ። ይሄን ከተረዳህ ለማንም በማይመች መልኩ በርህን ዘግተህ እድል አለመስጠት ነበር የሚገባው። እንዳለመታደል ሆኖ በአመራር ደረጃም ያለ ከዚያ በታችም ያለ እንደዚህ አይነት ነገር ውስጥ ሲቦካ እናያለን። ለጠላት በሚመች መልኩ በር ከፍተው ሲያመቻቹ እናያለን። ከሰሞኑ የጎንደር አንድነት ሲበሰር የተፈጠረውን አይታችኋል። ጎንደር አንድ ሆነ። ወዲያውኑ የባዴን ሰዎች በዚያና በዚህ ተናጥቀው ጎንደር ውስጥ የተፈጠረው አንድነት አፋብንን ለማፍረስ እንዲውል ለማድረግ ያሮጡበት መንገድ የለም። እዛው ያሉ የተወሰኑ አመራሮች ነገሩን በብስለትና በጥንቃቄ ማየታቸው፣ የባዴንን እንቅስቃሴ በሚገባ አይተው ያንን ሊያከሽፍ የሚችል እንቅስቃሴ ማድረጋቸው፣ በሚፈልጉት ፍጥነት ነገርየው እንዳሄድ አድርጎባቸዋል። በዚሁ አጋጣሚ በተለያየ መንገድ አማካሪ ነን ብለው የሚያማክሯቸውን አካላት በጥንቃቄ ማየት ይገባቸዋል። በዚያም በመስኩ ላይ ያላችሁ የአማራን ትግል እየመራችሁ ያላችሁ አካላት እነዚህ በተለያየ መልኩ ኢንፌክትድ የሆኑ ከባዕዴን ጋር ኢንፌክትድ የሆኑ በተለያየ መንገድ ካገዛዙ ጋር ግንኙነት ያላቸው አካላት ጥሩ አማካሪ መስለው ነው ገደል እየከተቱ የሚሳለቁባቸው የሚቀልዱባቸው። ስለዚህ በጣም በጣም ጥንቃቄ ማድረግ ያስፈልጋል። በዚህ ወቅት እንደ አማራ አንድ ሆኖ ቆሞ ኃላፊነትን ከመወጣት የዘለለ ራስን በማናቸውም ተራ ነገር ላይ ጥሎ መገኘት በእውነቱ በጣም በኋላ በታሪክ የሚያስወቅስ ነው፣ የሚያስቆጫችሁም ነው። ለእናንተም የእውነት ከባድ ቁጭት ውስጥ የሚከት ነውና ጥንቃቄ እንድታደርጉ ምክረ ሐሳብ መስጠት እፈልጋለሁ። በጣም በጣም አስፈላጊው ጥንቃቄ እንዲደረግ። አሁን መጀመሪያ የፕሮፓጋንዳ ዘመቻ ነበረ፣ በጣም በከፍተኛ ሁኔታ። የፕሮፓጋንዳ ዘመቻው ብቻ አይደለም፣ እዛው ውስጥ ደግሞ እንዳልኳችሁ መዋቅሩ ወደ አንድ እንዳይመጣ ከፋፋይ አጀንዳ የተሰጣቸው አካላት ከፋፋይ አጀንዳ ይዘው ከራስ በላይ ንፋስ እንደሚባለው ከኔ በላይ ንፋስ ነው ማንም የለም የሚሉ አካላት ደግሞ አንድነቱ እንዳይመጣ ጋሬጣ የመሆን አቋም የያዙ አካላት ደግሞ ጋሬጣ ሁነው ምንም ብታለባብሱት ምንም ብታድበሰብሱት በእያንዳንዱ ቀን መዘግየት ውስጥ አልፎ ተርፎ ቀን እየቆጠረ ሲሄድ ግልጽ ባለ መንገድ ከሌ እንዲህ ያለ ሳንካ ፈጥሯል ከሌ እየተባለ ይመጣል ገና ወደ ፊት ለፊት። ኤቭሪ ካፕ ለሌላኛው ዕድል የሚሰጥ ፈታኝ ነገር ነው ይዞ የሚመጣው። ስለዚህ በጣም በፍጥነት
ከዚህ በላይ ባለመዘግየት ጋፑን ቶሎ ብሎ መድፈን፣ ከዚያም እንኳን በቀጠና የጠቅላላ ውህደት ላይ መምከር፣ ለአንዴና ለመጨረሻ ጊዜ የብአዴን ህልውና የሚያከትምበት መስመር እሱ ደግሞ ይሆናል ማለት ነው። ከታችኛው ያለው የሰራዊት መዋቅሩን ወደ ስራ አስፈጻሚው የመዋቅር ይዘት ማምጣት ማለት ነው። ምን ማለት ነው? የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ነው። ተቀዳሚ ምክትል ሊቀመንበሩ ደግሞ አርበኛ መከታው ማሞ ነው። እንደገና ምክትል ሊቀመንበሩ አርበኛ ሀብቴ ወልዴ ነው። ወታደራዊ አዛዡ ጀነራል ተፈራ ማሞ ነው። እንደዚህ ያላችሁ ምክትል ወታደራዊ አዛዡ አርበኛ ምሬ ወዳጆ ነው። እንደዚህ ያላችሁ ስብጥሩን ስታዩት ከየአካባቢው የዚህ ቦታ የዚያ ቦታ ሳይል የተሰበጣጠረ ነው። አንድ ሊቀመንበር፣ ምክትል እንደዚህ ሰው ነገ ክፍለ ጦሮችም እዞችም ኮሮችም በዚህ መልኩ ጎጃም ላይ የሚገኝ አንድ ክፍለ ጦር አዛዡ ጎንደር ላይ ያለ የአንድ ክፍለ ጦር መሪ ሊሆን ይችላል። እዚህ መጥቶ ጎንደር ላይ ጎጃም ያለው የዛኛው ክፍለ ጦር ሊሆን ይችላል። ምክትሉ ከዛ ይሄኛው ከዚህኛው ይሄኛው ሊሆን ይችላል። በዚያ መንገድ በሂደቶች ውስጥ አንድ ስራ አስፈጻሚ ፖሊት ቢሮ በዚህ መንገድ ከሰራ ክፍለ ጦሮቹና አዞቹ ላይ ይሄንን ማድረግ የሚቸግር ምንም ነገር የለም። ይሄ በአጠቃላይ የሰራዊት ውህደትንም እየፈጠረ የሚሄድ ነው። ሩቅ የሚያስብ ሰው የአማራ ህልውና ከዚህ በኋላ በማንም አልፎ ይያጅ የሚረመረም መሆን የለበትም ብሎ የሚያስብ አካል ሩቅ አስቦ እንደዚህ ያለ ነገር እያሰበ ሁላ መቀጠል ያለበት ነው። ያ እስከሚመጣስ አትሊስት ያ እስከሚመጣ አሁን ባለው አደረጃጀት መልክ የቴዎድሮስ እዝ፣ የበላይ እዝ፣ የሚኒሊክ እዝ፣ አሳምነው እዝ እና የቢዛሞ እዝ በያሉበት ጠንካራ የሚናበቡ ከላይኛው መዋቅራቸው ጋር የሚናበቡ አድርገህ ካመጣቸው ድርጅት ፈጠርክ፣ መዋቅር ፈጠርክ። ሰው በሂደት ደግሞ ወደዛኛው እርከን ትሄዳለህ። ለወራት ግን የላይኛውን እዝ መዋቅር ፈጥረህ ለተራዘሙ ወራት ቀጠናዊ አመራር ሰይመህ ህብረተሰቡ በዚያው አንተ በምትሰጠው ሞራልና የአንድነት ስሜት ከጎን እንዲሰለፍ ልታደርገው ሲገባ አይ ተስማምተው እዚህ መዋቅር ላይ እኮ አመራር ድልድል እንኳን ይፋ ማድረግ አልቻሉም የሚል የተስፋ መቁረጥ ዜና በየቀኑ እየነገርከው ከዛ በኋላ ደግሞ ለአስጨራሽ ጦርነት ውስጥ ነኝ ብትለው ትርጉም አልባ ይሆናል። ይሄንን ቀላሉን ችግር በአመራር አቅምህ ፈተህ በፍጥነት ፈተህ ይሄንን አድርገህ ካላሳየኸው ለሚበልጠው አገራዊ ዓላማ እንዴት አድርጎ ሊያጭህ ይችላል? እንደዛ ካላጨህ ደግሞ ከጎንህ አይሰለፍም። ስለዚህ ኤቭሪ ሲንግል መዘግየት ችግር ያመጣል። ሌላው ከሌላው አካል ጋር ቀጠናዊ አገራዊ ምናምን ትስስር ውስጥ ለመግባት መጀመሪያ የራስህን መገንባት ካልቻልክ ሌላው ፈተና ደግሞ ይሄ ነው። ሎካሊ እዛች ቀጠና ላይ ያለችዋን ችግር ፈቶ መዋቅራዊ አንድነት አምጥቶ ይሄንን ሳያጠናቅቁ ከሌላ አካል ጋር አጋርነት ቢፈጠር ያ አጋር የምታደርገው አካል በራሱ ሎካል ችግሩን መፍታት አልቻልክም በሚል የሚጠራጠርህ ነው። ምናልባት ደካማ ገበናህን ነው የሚያየው። ሰው ከአንተ ጋር በአቻነት አብሮ ሊቆም አይችልም። አይ እንደው በቀላሉችን ፈተው መምጣት ያልቻሉ ናቸው ያለ የሚገምትህ በጣም በወረዱ ነገሮች ነው። አስተውሉ። የቲፒኤልኤፍ ኃይል 6 ቢሊዮን ተመድቦበት ነው እነ ጌታቸው ረዳና ጻድቃን በፕሮጀክት ብትንትኑን ለማውጣት የሞከሩት። አልተፈተኑም ማለት አይደለም፣ ተፈትነዋል። የተለያዩ አርሚዎች አንዴ አድዋ ላይ አንዴ መቀሌ ላይ በየአደባባዩ ሰልፍ እየወጣ በቃ ወታደር ሰልፍ እየወጣ ተቃውሞ የሚያሰማ ከሆነ አንድ ስርዓት በቃ አልቆለታል የሚያሰኝ ነው።
ከዛሬ ነገ ቅልጥ ያለ ጦርነትና ውጊያ ውስጥ ገቡ ሲባል በነበራቸው የግምገማ ምናምን ልምድ በፍጥነት ራሳቸውን ሪሼፕ አድርገው ወታደሩን የታችኛውን እርከን ወደ መዋቅሩ ገቡና የነ ጌታቸው ረዳን የነ ጻድቃንን ሰንሰለት በጣት ሰው በማያዳግም ሁኔታ አደረጃጀታቸውን አስተካከሉና ይሄ አርሚ 23 ወጣ አርሚ ምናምን አመፀ የሚለው አከተመ ወጣ አረጉት አንድ ጊዜ። ጭራሽ ይህንን አጠናቀው ፖሊሱ በእኛ ስር ነው ምናምኑ ከኛ ስር ነው እንደዚህ ብታረጉ ከባድ አደጋ ይፈጠራል ምናምን ጌታቸውም ሲለፈልፍ ጻድቃንም ሲለፈልፍ ታደሰ ወረደ የሚሆነ ነገር ቢል አብይ አህመድና ብርሃኑ ጁላ ቢዝቱም እነሱ መዋቅራቸውን ካስተካከሉ በኋላ መቀሌ ላይ መጥተው በምክር ቤት አቋቁመናል መንግስት መስርተናል ምናምን ብለው አውጀው ብድግ አሉ። የነበረው ችግር ስፋት የገጠማቸው አደጋ ከባድ ነው። የፈቱበትን መንገድ ግን ከዛ በጣም ያነሰ ችግር ነው እዚህ ያለው። ለምንድን ነው የሚጓተተው? ምንድነው ምክንያቱ? እያንዳንዱ መጓተት የሚመጣውን አደጋ ለመረዳት ነው? ያንን ለመፍታት የሚችል የአመራር ብቃት ማጣት ነው? ወይስ ይህን ያክል የተወሳሰበና ኒኩለር ሳይንስ ሆኗል ያንን ቀጠና ሰብሰብ አድርጎ ወደ አንድ ለማምጣት? የአመራር ድልድል መሰራት አለበትስ በሚል ስራ ከተጀመረ በኋላ ለዚህን ያህል ወራት ምንድን እየተፈጠረ ነው የሚለውን ይሄ ከሆነ የታችኛው መዋቅር ከበላይ ያለው መዋቅርና ይሄንን እንዲሰሩ ኃላፊነት የተሰጣቸው አካላት ኃላፊነታቸውን ካልተወጡ ነገ ይመሩኛል ብሎስ እንዴት እምነት ሊጥል ይችላል? አየህ በብዙ መልኩ ፈተና የሚያመጣ ስለሆነ በደንብ በፍጥነት ነገሩን ማየት ያስፈልጋል። አንድ ሁለተኛ ኤክስተርናል ፋክተር የሚለውን እዩት። አካባቢያዊ በሆነ ሁኔታ ጥቃት የሚሰነዝሩ አካላት ይኸውልህ ተዳክመሃል ብሎ ሲያስብ ማንም ሰው አይደለ ጡጫ የሚያበዛው። ጠንከር ብለህ ስትቆም ይኸውልህ የመልስ ምቱ ስለሚገጥም ጠንቀቅ ይላል ማንም ሰው። በወደቀ ዛፍ ላይ ምሳር ይበዛበታል እንደሚባለው ተዳክመሃል የሚል ኢሜጅ በተወሰነ ደረጃ ካሳየህ ያ የሚያምነው የሚበረታብህ። ለምሳሌ ኢትዮጵያ እንደ ሀገር ትልቅ ሀገር ናት። በኦህዴድ እጅ ወድቃ ኢንተርናሊ ራሷ ቀውስ ውስጥ ያለች ሀገር መሆኗን ሲያዩ ግን ጅቡቲ ራሱ በኢትዮጵያ ላይ ቦስ ሆና መጣች። እነ ደቡብ ሱዳን እኮ መካሪ ሆኑ። አይ ሰላማችሁን ጠብቁና አረጋጉ ምናምን ድንበሬን አጠናክሬ እዘጋለሁ ከዚያ በቀውስ ምክንያት ወደዚህ ከኔ ማጀን እንደዚህ አይነት ነገር ሲመጣ ኬንያ የኢትዮጵያ ሁኔታ ያሳስበኛል የምትልበት ዘመን ይሄ ሁሉ የሚመጣው ምንን ተከትሎ ነው? የውስጥ መዳከም ነው እንደዚህ አይነት ነገር ሊፈጥር የሚችለው እንጂ ከትንሽ ዓመታት በፊት አፍሪካውያን ተሰባስበው ማን በዓለም መድረክ ላይ ይወክለን ሲባል አይ ከኢትዮጵያ ነው በታሪክም በምንም የአፍሪካ ህብረት ማዕከል የት ነው መሆን ያለበት? አይ ኢትዮጵያ ነው። እንዲህ የሚባልላት ሀገር ነው የነበረችው። እና ጎበዝ ራስን ማጠናከር በጣም ወሳኝ ነው። ብዙ ያናገረኝ በጎጃም ቀጠና ላይ የአብይ አህመድ አገዛዝ ሰራዊት አዝምቶ ደመሰሳለሁ ይሄን አረጋለሁ ብሎ ልዩ ወታደራዊ ትእዛዝ ሰጥቶ ሰራዊቱ እየተንቀሳቀሰ ያለበት ነው አሁን ይሄንን በምንናገርበት ሰዓት። ከዛ ፕሮፓጋንዲስቶች አካባቢው ላይ ክፍተት አለ ብለው የሚያስቡ አካላት የባዴን አካላትም ሌላ በዚህም በዛም በተልኮ ይዞ በጎጠኝነት ውስጥ የተሰገሰገውም ጉርጅብኛ አውርዶ ማን ነው በቃ በዚሁ ያክትምለት አፋበን የሚባል እዚህ ጋር ከተመታ አፋበን ያከትምለታል ብሎ ተንቀሳቀሰ። ያ ጋፕ ሲል እኮ ነው ጎንደር ደግሞ ተፈተነ በቃ አለቀ ምናምን ብለው አይነሳም ማንሼም አንድነት አይመጣም ብለው ሲያስቡ ደግሞ መክረናል፣ በር ዘግተን መከረን፣ አሁን ወደ አንድነት መተናል፣ አንድ ሆነን ቆመናል የሚል ነገር ደግሞ አመጡ። ጎንደር አንድ ሲሆን አፋብን ውስጥ ካሉ አምስት መዋቅሮች መካከል ቢዛሞ ነው አንድ ነው። ቤተ አማራ ሁሉ ላይ ቀድሞ አልቋል።
ሸዋ አሳምነው እዝ ላይ ቀድሞ አልቋል። ምኒልክ እዝ ቤት አማራ ሁሉ ላይ ያዟል አልቋል። ስለዚህ ጎንደር አለቀ ሲባል አይ በቃ አሁን ቴዎድሮስ እዝ ጎጃም ላይ ብቻ ነው የቀረን። ስለዚህ ጎንደር ላይ አንድነቱን ከሆነ እንደ አፋብን የሚያዙ አቋሞች ላይ ጠንካራ ሁኔታ እንፈጥራለን የሚል የአማራው አንድነት ተጠናከረ ከማለት ይልቅ ጎንደር ላይ አንድነት ተፈጠረ ሲባል ጎንደር ላይ የተፈጠረው አንድነት አፋብን ስለማይፈልገው አፋብንን ለማፍረስ ነው ወዘተረፈ የሚል ትርጉም ሰጥተው እንዲያራግቡት ምክንያቱ አየው። የሚፈልግ ጠላት እንዴት ጅብራ እንደሆነ፣ እንዴት የሆነች ነገር ስትፈጠር እንዴት ዘሎ እንደሚመጣ፣ እንዴት የሆነች ክፍተት ሲያገኝ አጋጣሚዋ እንዴት እንደሚጠቀምበት አየ። ለዚህ ነው የእያንዳንዷን እንቅስቃሴ በሚገባ መታየት ያለበት እና ሊደርሺፑ ያለፉት 6 ወራት ትክክል ነው። እንቅስቃሴ ምን ኢምፓክት ያለው ነገር አመጣ ብለ ኢቫሉዌት ማድረግ፣ አንድ አፍታ ሰብሰብ ብሎ መገምገም፣ እስካሁን የተደረጉ እንቅስቃሴዎች ምን ቫሊዩ አምጥተዋል፣ የትኛው ጋር ጥሩ ሰርተናል፣ የትኛው ጋር ደክመናል፣ ቶሎ ብሎ ማየት ያስፈልጋል። አለበለዚያ በነበረው ፔስና ልማድ መሄድ አያስፈልግም። መሪ ማለት ይሄ ነው። በቃ መሪ ማለት አንድ ሰው አይደለም እያወራ ያለው። ሁልጊዜም የሆነ ነገር አንድ ድርጅት ውስጥ መዳከም ሲመጣ ለሊቀመንበር ሰጥቶ ዞር ለማለት ወይ ለምክትል ሰጥቶ ዞር ለማለት የሚሞከራል። ሁሉም የየድርሻውን ወስዶ ምንድነው የነበሩ ክፍተቶች ያልተነገሩ እኮ ቀንና ከሌሊት እረፍት የማይሰጡ እኮ በርካታ ስራዎች እየተሰሩ ነው። ይሄ ይታወቃል እኮ። አሁን የተሰራውን ግዙፍ ነገር አንስቶ መካካብ አይደለም የጎደለው ቶሎ እንዲሞላ ክፍተቶች ነው እየጠቆምን ያለ ነው እንጂ ለተሰሩ መልካም ስራዎች ውዳሴ የምናቀርብበት ፕሮግራም ሲመጣ ደግሞ ሰው በዚህ ውስጥ ይሄን ሁላ ሰርተዋል ብሎ እጅ ባፍ የሚጭንበት ደግሞ በርካታ ስራዎች አሉ። አሁን ግን እዛ ላይ አይደለም ፎከሳችን። ክፍተቱ ቶሎ መደፈን አለበት፣ ክፍተቱ መዘጋት አለበት የሚለው ላይ ልዩ ትኩረት እያደረግን ያለ ነው። ይህን ማየት ያስፈልጋል። ከህዝቡ መከራ ፈተና እና አካባቢው ላይ ካለው ሁኔታ አንጻር ካን ኢማጂን የፕሮፓጋንዳ ዘመቻው ባላባራ ሁኔታ ከቀጠለ በኋላ ነው ወታደራዊ ዘመቻው እንደገና በገፍ እንዲመጣ የተደረገው። ወታደራዊ ዘመቻ ከመጀመሩ በፊት ራሱ አብይ አህመድ መጥቶ አካባቢው ላይ ፕሮፓጋንዳ ነስቶ ሄደ። ዛሬ በዛሬው ዕለት ቀንዳውጣ ያለውን ወታደራዊ አመራር ይዛ ቋሪት ሄደች። ሰው በልዩ ኦፕሬሽን ደጋዳሞትና አካባቢው ላይ ያለው ኃይል መመታት መደምሰስ አለበት የሚል እንቅስቃሴ ተጀመረ። በዚህ ውስጥም አሁን የዚህ አካባቢያዊ ጀግንነት መፍጠር፣ ወረዳዊ ጀግንነት መፍጠር፣ አንዱን አሳንሶ ሌላውን ከፍ ማድረግ ወዘተረፈ፣ ይሄ ታክቲክ ማንንም አልጠቀመም። አማራውንም፣ ጎጃምንም፣ ጎንደርንም፣ ሸዋና ወሎንም የቱንም አይጠቅም። የሚጠቅመው ክሪቲክስም ከሆነ እንደዚህ አይነት ጥንቃቄ የተሞላበት ክሪቲክስ ለጠላት አሳልፎ ማይሰጥ፣ ሌላውም አካል ግን ሰምቶ ይህንን አሻሽሎ በፍጥነት ነገሩን አርሞ የማይመጣ ከሆነ ቀጥሎ የሚመጣ ዋትስ ቢሃይንድ፣ ለምንድን ነው ይህንን የሚያደርጉት? ምን ስለሆነ፣ ምን ሊያሳኩ? እንዲሁ ዝም ብሎ አይደለም። ቀድሜ አንስቻለሁ። ኮሎኔል ቀድሞ ቢያዝ ኖሮ፣ ማስረሻ ሰጤ ቀድሞ ቢያዝ ኖሮ ከአገዛዙ ጋር የነበራቸውን ያንን ግንኙነት ማስረሻ ሰጤ ተመረኩ እያለ እኮ ነው። ጫካ ተቀመጥኩ ብሎ ትምህርት እየቀጠለ ነበረ ማለት ነው ከባዴኖች ጋር። ግድ የለም እናስመረቃለን፣ አንተ ብቻ ይህንን ስራ እየተባለ ስራ እየሰራ ነው። በቁጥጥር ስር ቢውል ኑሮ፣ የሆነ ነገር ቢሆን፣ እርምጃ ቢወሰድበት ኑሮ፣ ወታደራዊ እርምጃ ቢወሰድ ምን ቢል ኖሮ ምን ነበር የሚባለው? ይህንን ጀግና ገደሉት ነው የሚባለው፣ ይህንን ጀግና አሰሩት ነው የሚባለው አይደለም። መከታው ኮሎኔል ሄዶ አርመጥምጦ ለፕሮፓጋንዳ ጥቅምም ሄዶ እጅ ከመስጠቱ በፊት በቁጥጥር ስር አውሎት ቢሆን የአካባቢያዊ ቀውስ ለማስነሳት በዛና እዚህ ማአት ነገር ሊመዘዝ እንደሚችል ግልጽ ነው። የኛ አካባቢ፣ የኛ ቦታ፣ የኛ ሰው ምናምን የሚል ነበር የሚቀሰቀሰው። ብዙ ሰውም ተጀምሮ ሁሉ ነበር እንጂ ኮሎኔሏ ስትሄድ ዝም አሉ እንጂ ተጀምሮም ነበር። ስለዚህ አሁንም እንደዛው የተሰገሰጉና የተደበቁ አካላት ይጠፋሉ ማለት አይደለም። እነዚህ አካላት ግን በተጨባጭ መረጃ
ማስረጃ ካልተደረጀባቸው አሳማኝ ነገር ካልቀረበባቸው እዛ ውስጥ ተቀምጠው እንቅፋት እየፈጠሩ የጠላትን ተልእኮ እያስፈጸሙ ግን ደግሞ ማዕት ሰው ደግሞ መሪ ብሎ ደግሞ እምነት የሚጥልባቸው ሆነው የተቀመጡ ይሆናሉ። ስለዚህ ይሄ ነገር ችግሩ እየተወሳሰበ እየገፋ ከቀጠለ በደንብ ቆም ብሎ መመርመር መጀመር አለበት። እዛ ወደዛ እየተገፋ ህዝቡም በእንደዚህ አይነት ክሪቲካል ወቅት ሌላ ነገር ውስጥ እየገባ እንዳይሄድ በየአካባቢው ያሉ ክፍተቶችን ደፍኖ መነሳት ያስፈልጋል የሚል እምነት አለኝ። ወደ ቀጣዩ ክፍል እንሂድ። አሁንም ይህንን በምክረ ሐሳብ ይወሰድ። ባልተገባ ሁኔታ ቀጠናዊ ዘመቻ የጀመራችሁ አካባቢን ማጥቃት ላይ የዘመታችሁ አካላት ከድርጊታችሁ ተቆጠቡ። የማይጠቅም ዘመቻ ነው እያደረጋችሁ ያላችሁት። ድርጅት ለማፍረስ የምታለከልኩ አካላት ብዙ የሚሳካላችሁ አይደለም። ታዘገዩ ይሆናል እንጂ ማስቀረት አትችሉም። ለጊዜው ትደበቁ ይሆናል እንጂ መገለጣችሁ አይቀርም በይፋ። ሽልም ከሆነ ይገፋል፣ ማን ነው ቂጣም ከሆነ ይጠፋል እንደሚባለው። የአሜሪካው አምባሳደር ወደ መቀሌ ያቀኑበትን መንገድ ደግሞ እናንሳ። በመረጃ ደረጃ በዛሬው ዕለት አምባሳደር ማሲንጋ የአሜሪካው አምባሳደር ወደ መቀሌ መጓዛቸው ታውቋል። መቀሌ ተጉዘው መቀሌ ካሉ አመራሮች ጋር ተገናኝተዋል። በተለይም በዋነኛነት ከአማኑኤል አሰፋ ነው የሚባለው አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር ነው፣ የደብረ ጽዮን ምክትል መሰለኝ። ከሱ ጋር አምባሳደር ማሲንጋ ተገናኝተዋል። ከተለያዩ የሲቪል ማህበራት እና ተወካዮች ጋር ግንኙነት አድርገዋል። የአሜሪካን በትግራይ አካባቢ ለምታቀርባቸው የሰብአዊ እርዳታ ስራ የሚሰሩ የበጎ አድራጎት ድርጅቶችም ወይም ተቋማትም እንደዚሁ ተገናኝተው መክረዋል። አምባሳደር ማሲንጋ በመቀሌ ቆይታቸው ስለሆነ ሁኔታ ይፋ ያደረጉት አሁንም አሜሪካ በትግራይ የተረጋጋ ሁኔታ እንዲመጣ የፕሪቶሪያ ስምምነት ተግባራዊ እንዲሆን እና ምንድን ነው አካባቢው የተረጋጋ እንዲሆን ለማድረግ ቁርጠኛ መሆናቸውን በረሃብ በአካባቢው ላይ ከዚህ ከዝናብ እጥረት ጋርም በተያያዘ ሊከሰት የሚችል ረሃብን አስቀድሞ በመከላከል ረገድ ሰብአዊ እርዳታን በማፋጠን ረገድ አሁንም ከትግራይ ካሉ ኃይሎችና ከትግራይ ሕዝብ ጋር ያላቸውን ግንኙነት በሚገባ አጠናክረው መቀጠል እንደሚፈልጉ ገልጸዋል። ከዚያ በዘለለ በዝርዝር ምን አይነት ውይይት ተደረገ፣ በምን ጉዳዮች ላይ መግባባት ተደረሰ የሚለው ይህን ያክል በዝርዝር የተነገረ ነገር የለም እስካሁን። የሆነ ሆኖ ፖለቲካዊ እንድምታው የአብይ አህመድ አገዛዝ ምንም እንኳን እነዚህ ከፍተኛ ዲፕሎማቶች ወደ ቀጠናው እንዲንቀሳቀሱ ፍላጎት ባይኖረውም ምክንያቱም ቲፒኤልኤፍን እንደ ድርጅት ሰርዘነዋል፣ እውቅና የለውም፣ ህገወጥ ነው ነው የሚለው። አምባሳደር ማሲንጋ ግን ወደ መቀሌ ካቀኑ በኋላ መቀሌን እያስተዳደረ ያለው ህወሓት ነው። አሁን ባለው ሁኔታ የድርጅቱን ምክትል ሊቀመንበርም አግኝተው ውይይት አድርገዋል። ከዶክተር ደብረጽዮን ጋር ስለመገናኘታቸው የተባለ የለም፣ ወይም ደግሞ አንዳንድ የዜና ምንጮች አለመገናኘታቸው ነው የተገለጸው። ዶክተር ደብረጽዮን በራሳቸው ፍላጎት ቅድመ ሁኔታ አድርገው ነው ለመገናኘት ሳይፈልጉ ቀርተው ነው ወይስ በተለየ ምክንያት የሚለውን ማጣራት ይፈልጋል። እስካሁን ያገኘነው መረጃ የለም። በአምባሳደሩ በኩልም ከሌለ ማግኘት ፈልጌ አላገኘሁም ወይም ያሉት ነገር የለም። በዚህ መካከል አንዳንድ የዜና አውታሮች አምባሳደር ማሲንጋ ከጀነራል ታደሰ ወረደ ጋር በስልክ መነጋገራቸውን ግን በአካል አለመገናኘታቸውንም እየገለጹ አሉ። የሆነ ሆኖ በትግራይ ያለው ሁኔታ የአሜሪካንም የምዕራባውያንም ትኩረት እንደሳበ መሆኑ ግን ማረጋገጫ ተደርጎ ሊወሰድ የሚችል ነው። ይሄንን ሁኔታ መከታተል ያስፈልጋል።
በሌላ ወገን ለምሳሌ ነው ማነሳው አምባሳደር ማሲንጋ ቲፒኤልኤፍ ወታደራዊ ኃይል ነው፣ ፌዴራሉ ሰርዣዋለሁ፣ እውቅና ነስቼዋለሁ ብሏል ወዘተረፈ። ይሄ ግን አላገዳቸውም ከህወሓት ኃይል ጋር ለመገናኘት። ምንም ያገዳቸው ነገር የለም። ለምን መገናኘት ያልቻሉት? ማን ነው? ምንም ያገዳቸው ነገር የለም። አምባሳደሩ ከዛ ኃይል ጋር ከተገናኙ ለምንድን ነው ለምሳሌ አማራ ክልል ላይ በጣም በርካታ ታጣቂ ኃይሎች ወይም የፋኖ ኃይል ግዙፍ ኃይል ነው፣ ከአገዛዙ ኃይል ጋር ይፋለማል። በአማራ ክልል በተለያየ ጊዜ በርካታ ጉዳቶች ደርሰዋል። አምባሳደሩ ወደ መቀሌ የተመላለሱትን ያክል ወደ ባህር ዳር አልተመላለሱም። ወይም ደግሞ የአማራ ክልል ላይ ትግል እያደረገ ያለውን የፋኖ ኃይልን በተለያየ መልኩ ለማግኘት ያደረጉበት ጥረት የለም። ይሄስ ምንድን ነው የሚያሳየው? ሌላው አካል ሌሰን መውሰድ ያለበት ከተጠናከርክ አቅም ከፈጠርክና በማናቸው መልኩ የቻይና አንድ ፖሊሲ አላት። የቻይና ፖሊሲ በየትም በኩልና መንግስት ከሆንክ ብቻ ነው ከአንተ ጋር ግንኙነት የሚኖራት። መንግስት ሳትሆን የፈለግከውን ያክል የገዘፈ ኃይል ኖሮህ ጫካ ብትቀመጥ የሆነ ቦታ ብትቆጣጠር ቻይና ግንኙነት አታደርግም። ይሄ ቻይና ፖሊሲ ነው። መንግስት ከሆንክ ግን አምባገነን ነው፣ ምንድን ነው፣ በወታደር ነው፣ በምን መጣ በምን ጉዳዩ አይደለም፣ በምንምና መንግስት ነው የዛ ሀገር ከተባለ ኮሚኒኬት ታደርጋለች። የአሜሪካኖች ደግሞ ከዚህ የተለየ ነው። የምዕራባውያን ከዚህ የተለየ ነው። አቅምን መሰረት አድርገው ነው ኮሚኒኬት የሚያደርጉት። መንግስት ብትሆንም ባትሆንም፣ ጫካ ብትሆንም፣ ከተማ ብትሆንም ጠንከር ያለ አቅም ኮምፒተንት የሆነ ተወዳዳሪ አቅም ገንብተህ ካዩ የትሙን ኮሚኒኬት ያደርገዋል። ያ ማለት ቫሊዩ ሰጥተውሃል ማለት ነው። በዚያ ቀጠና ላይ አንድ ኃይል አድርገው ኦልተርኔቲቭ ኃይል አድርገው ወስደውሃል ማለት ነው። ይሄ የሚመነጨው አንተ ካለ አቅም ነው። እኛ እዚህ በክሪቲሲዝም ከምናነሳውን ሐሳብ ሄድ ኦፍ ታይም እነሱ ያውቁታል። ምን ነግራችሁ ይህንን ነው። ስለዚህ መዋቅራዊ ጥንካሬህ፣ የሰንሰለትህ፣ አደረጃጀትህ አጥቂ ከሆንክ አጥቅተህ የምትቆጣጠረውን ቀጠናና ሁኔታ በእያንዳንዱ ጉዳይ ላይ የምታሳድረውን ተጽዕኖም ሁሉንም ነገር ከግምት አስገብተው ነው። ስለዚህ እነሱ ጋር ሄደዋል እነንትናን አናግረዋል ከማለት ከዚህ ሁሉ ይልቅ ምን አይነት አቅም ስፈጥር ማንም ይመጣል የሚል እሳቤ ከያዝክ ያንን ጠንካራ ሁኔታ ነው ተግባራዊ የምታደርገው። ሰው በዚያው አጋጣሚ ይሄንንም እንደ ምክረ ሀሳብ አንስቼ ማለፍ ስለፈለግኩ ነው ያነሳሁት። አሁን ወደ ምን ማለፍ ያስፈልጋል? አንድ ይሄ ከአገራዊ ምክክር ኮሚሽን ወዘተረፈ ከሚሉት ተረት ተረት ጋር በተያያዘ የተወሰኑ ነገሮች ለማንሳት እንዲረዳን አስቀድመን ማዳመጥ ያለብን አንድ ድምፅ አለ። ይሄ የነ አህመዲን ጀበል አደገኛ እንቅስቃሴ የሚያሳይ ነው። ከዚህ የሀገራዊ ምክክር ኮሚሽን ጋር በተያያዘ ከጀርባ ያደፈጡ ሰዎች ናቸው። ምንድን ነው ህልማቸው የሚለውንም ማየት ያስፈልጋል። የነ አህመዲን ጀበል ፍላጎት፣ የነ አህመዲን ጀበል ህልም አደገኛነት በምንድን ነው መለኪያው፣ ለምን አደገኛ አለው የሚለውም የበለጠ እንዲገባችሁ የበለጠ እንድንረዳው የሚያደርግ ነገር የተወሰነ ነገር ማየት ያስፈልጋል። በዚሁ አጋጣሚ የእውነት አገሩን አካባቢውን ወዘተረፈ እንደው ተው እምነቱን አገሩን የሚወድ አካል በዚህ ወቅት እነ አህመዲን እየሄዱበት ያለውን አደገኛ ሁኔታ ተረድቶ የእውነት ከባድ ጥንቃቄ ማድረግ ያስፈልጋል። እና አህመዲን ጀበል በተደጋጋሚ በሚስጥር የሚሰጧቸው ስልጠናዎች አሉ። የሚያሰለጥኗቸው ወጣቶች አሉ። ስምሪት ይሰጧቸዋል፣ ተልእኮ ይሰጧቸዋል። ከቦታ ቦታ ይንቀሳቀሳሉ። በመንግስት ስልጣን ውስጥ ያሉ አካላት አሉ። ከነዚህ ከነ አህመዲን ጋር ኮኦፕሬት የሚያደርጉ የተጠናከረ ስልጠና ይሰጣል። ምን መደረግ እንዳለበት አንድን የማህበረሰብ ክፍል ጥርስ የነከሱበትን የማህበረሰብ ክፍል ለማጥፋት ምንድን ነው መደረግ ያለ